6 ወር የፈጀው ሚስጥር ወጥቷል። አነጋጋሪ መረጃ በዚህ ሰዓት ተሰምቷል። በአማራ ክልል ያለውን ግጭት ለማስቆም ይህ የድረሱልን ጥሪ ነው። በምስራቅ አርሲ ሽርካ ወረዳ ጃዊ አቦ ቀበሌ ላይ ሰዎች ስልክ ማንሳት አቆሙ አይደል? 160-170 ሚሊዮን ብር የሚገመት ቤት ውስጥ እየተኖረ የአርሲ ኦርቶዶክሳውያንን አጀንዳ ለማስቀየር ሄኖክ ኃይሌ ሁሉ ጊዜ ትልቁን ሚና ይወስዳል። የቅድስት ሥላሴ ቤተሰቦች ሰላም ጤናና ክብር ለእናንተ ይሁን። እንደምን ቆያችሁ? እንኳን ወደ ሙሌ ኢንተርቴይንመንት በሰላም መጣችሁ። ዛሬም እንደተለመደው እናንተን ያስተምራሉ፣ ይመክራሉ፣ ይገስጻሉ ብለን ያሰብናችሁን ቪዲዮዎች ይዘንላችሁ መጥተናል። እስከ መጨረሻ ድረስ አብራችሁን እንድትቆዩ እንጋብዛችኋለን። ቀጥታ ወደ ቪዲዮ እንገባለን። 6 ወር የፈጀው ሚስጥር ወጥቷል። አነጋጋሪ መረጃ በዚህ ሰዓት ተሰምቷል። በአማራ ክልል ያለውን ግጭት ለማስቆም የክልሉ የሰላም ካውንስል ከ6 ወራት በፊት በኬንያ ናይሮቢ ከፋኖ ጋር ግንኙነት ካላቸው ግለሰቦች ጋር በሚስጥር ተወያይቶ እንደነበረ አስታውቋል። ውይይቱ ምንም እንኳን ያለምንም ውጤት ቢጠናቀቅም የካውንስሉ ሰብሳቢ አቶ ያየ ሂራድ በለጠ በጎ ጅምር ነበረን ብለውታል። የሚገርመው ግን በዚሁ ካውንስል አማካኝነት እስካሁን ከ200 በላይ የፋኖ አባላት የሰላም አማራጮችን ተቀብለው ወደ ማህበረሰቡም ተቀላቅለዋል። ካውንስሉ ሰላም እስኪወርድ ድረስ ጥረቴን አላቆምም እያለም ይገኛል። እናንተ በዚህ ውይይት ላይ ምን አስተያየት አላችሁ? ኮመንት ላይ አሳውቁኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። ይህ የድረሱልን ጥሪ ነው። በምስራቅ አርሲ ሽርካ ወረዳ ጃዊ አቦ ቀበሌ ላይ ዛሬ በሰኔ 8 ማለት ነው 10ኛ ወር ላይ በዛሬው ዕለት አስቀድሞ የነበረው ወታደር ከተማዋን ለቆ እንደሄደ እየተነገረን ያለው። በዚህም ምክንያት እዛ አካባቢ ያሉ ማህበረሰብ በጣም ፍራቻ ውስጥ ነው ያሉት። በተለይም ዋጆ ቅዱስ እግዚአብሔር ቤተክርስቲያኑን ሊያጠቁ እንደሚችሉ ትልቅ ግምትና ፍራቻ ውስጥ ያለውና እባካችሁ የምታውቁ በዛ አካባቢ ያላችሁ ሰዎች እዛ አካባቢ ላይ እንድትደርሱላቸው መረጃ እንድትለዋወጡና ለሚመለከተው አካል ይህን ነገር እንድታደርሱ ነው ይህን ነገር የተናገሩት። ምክንያቱም ህዝቡ ደረሱልን እባካችሁ ድምፅ ሁኑን ጭምር እያሉ ስለሆነ የምንችል ሰዎች ይህ ቦታ ከጥቃት እንዲከላከሉ ከጥቃት እንዲጠብቁ ብታደርጉም መልካም ነው ብዬ አስባለሁ። ቸር ቆዩ። ሰዎች ስልክ ማንሳት አቆሙ አይደል? በፈለካችሁ ሳካ አጠገብህ አጣቸው። በሰው መሃል ሆነ ብቸኝነት ሰማ። አይዞህ ወዳጄ፣ አንዳንድ ጊዜ እግዚአብሔር አምላክ ሰዎችን ካንተ የሚነጥለው የእርሱን ድምጽ እንድትሰማውና እርሱ ብቻውን ሊያድን ሲፈልግ ነው። መዝሙረኛ ዳዊት እንዲህ ይልሃል፣ እናትና አባቴ ተውኛል፣ እግዚአብሔር ግን ተቀበለኝ። አምላኬ ሆይ መንገድህን አስተምረኝ፣ ስለ ጠላቶቼም በቀና መንገድ ምራኝ። መዝሙረ ዳዊት ምዕራፍ 20 ከቁጥር 10 እስከ 11 ድረስ። የሰው እጅ ቢለቅህም የእግዚአብሔር እጅ ግን እስካሁን ይዞሃል። ሰዎች በሩን ቢዘጉብህም እርሱ ግን መስኮቱን ይከፍትልሃል። ይህንን ብቻዬን ነኝ ብሎ ለሚያስበው ወጣት ሼር አድርግለት። አባቶች ፍርሃት በእናንተ አያምርም። እንዴት አይፍሩ? ይህ ህይወት እኮ ያጓጓል። አሁን ደግሞ በደንብ ያጓጓል። 160-170 ሚሊዮን ብር የሚገመት ቤት ውስጥ እየተኖረ ጥይት በማይበሳው መኪና ውስጥ ከተማ ከከተማ እየተሽከረከን ከተማ ውስጥ የምትመረቋን ቤተክርስቲያን ባርኮ ለመክፈት 60-70 ሺህ ብር አበል እየተከፈለኝ እንዴት አያጓጓኝ? መኖር ያጓጓኛል። ሞትን ልደፍር አልችልም። ሞትንም ደፍሬ ሄጄ እንደዚህ በማንነታቸው ክርስቲያን ናችሁ ባለማተቦች ናችሁ ተብለው ተመርጠው በተገደሉት ቤተሰቦች መሃል ሄጄ እግዚአብሔር ያጽናችሁ፣ ይህ ሞት የክብር ሞት ነው ብዬ በቃለ እግዚአብሔር ልባቸውን ሞልቼ በቃለ እግዚአብሔር ልባቸውን አጽንቼ እንዴት እመለሳለሁ? አልመለስም፣ አላረገው። ምክንያቱም እነዚህ አባቶች ያ የድሮ አባቶች አይደሉ። ይህ የተምታታባቸው አባቶች፣ ፖለቲካውና ሃይማኖቱ የተምታታባቸው፣ የሚሰሩትን የማያውቁ፣ መንጋው ከቤቱ ሲጎድል የማይቆረቁራቸው፣ መንጋው ከቤቱ ሲጠፋ የማይነዳቸው፣ ስላንተ መጥፋት ስላንተ ማኩረፍ ምን አገባቸው? ይሄ ነው እየሆነብን ያለው። እና በዛ በታጠቁ መሃል ሄደው እግዚአብሔርን ሰብከው ቤተሰብን አጽናንተው አይዟችሁ ልጆቼ ይህም ቀን ያልፋል፣ ይህን ቀን እግዚአብሔር ያሳልፋል ብለው ቢያንስ እንኳን
ለተረፉት ቃለ መጽናናትን ሰጠው፣ ቃለ እግዚአብሔርን ሰጠው፣ ቃለ ምዕዳን ቡራኬን ሰጠው ይመለሳሉ ብላችሁ እንዳትጠብቁ። አያደርጉትም። ምክንያቱም እኛ አባቶች ሞትን ደፋሪ ሳይሆን ሞትን የሚሸሹ አረ ሞት ባልመጣ አረ እድሜን በጨመርክልኝ የሚሉበት ህይወት ላይ ነው ያሉት። አሁን እንደዚህ አይነት ነገሮች ነው የተፈጠሩብን። ስለዚህ ዝም ብለን መገደል ይብቃ፣ እንንቃ። አባት አለኝ ውይ እኔ ስለኔ የሚቆረቆር መንጋውን ሰብሳቢ እረኛ አለ ብለህ እንዳታስብ። ስላንተ ማንም ግድ አይሰጠውም። ለምን ፍክም አትልም? በየቦታው በየሚዲያው መጥቶ ማልቀስ አራጅን ወይም ገዳይን ማስደሰት ነውና ባናለቃቅስ ለማለት ያልነው። ሰላም። የአርሲ ኦርቶዶክሳውያንን አጀንዳ ለማስቀየር ሄኖክ ኃይሌ ሁል ጊዜ ትልቁን ሚና ይወስዳል። ከዚህ በፊት ጥቅምት 25 የጀመርነውን የአርሲ ኦርቶዶክሳውያን አጀንዳዬን አልቀይርም 20 ሰው በአንድ ጉድጓድ የተቀበረበትን ያ ሁሉ ኦርቶዶክሳውያን ሲጨፈጨፉ፣ ያ ሁሉ የምዕመናን ቤት ሲነድድ፣ ኦርቶዶክሳውያን ሲሰደዱ፣ ግፍ በግፍ ላይ እናቶችን ቤት ውስጥ አድርገው አንድ ላይ እንደማገዶ ሲያነዷቸው የአላፋት ዝማሬ ይቅር። ምክንያቱም ኦርቶዶክሳውያን ስደት ላይ ናቸው፣ ቤተክርስቲያን ሐዘን ላይ ናት። ነጭ ለብሳችሁ በአደባባይ ወጥታችሁ እኛ ደህና ነን አትበሉ። ድምጻችንን ለዓለም መንግስታት እያሰማን ባለንበት በዛ ጊዜ ላይ ይሄ ምንም ከዚህ ጋር ያገናኘውም ነጭ ለብሰን እንዘምራለን አላችሁ። ስንት ጊዜ የለፋንበትን ያን ሁሉ የኦርቶዶክሳውያንን ድምጽ አፈር ከድሜ አበላችሁት። የፈራ ነው አልቀረም። ዛሬም ደግሞ ሄኖክ ኃይሌ ለምን ድምጽ አልሆነም? ለምን ድምጽ ይሆናል? ያን ጊዜ እኮ እየሞትክ 20 ሰው በአንድ ጉድጓድ እየተቀበረ እኮ ነው። ሰው እኮ እስከነነፍሱ እየተቃጠለ ደህና ነን ብሎ ሲዘምር የነበረ ሰውዬ ዛሬ ደግሞ እሱን ድምጽ ካልሆንከም ብላችሁ አጀንዳ አድርጋችሁ አሁን የአርሲን ጉዳይ ማቀዝቀዝ፣ ስለ አርሲ የምንነጋገርበትን ስለ መደራጀት አንድ ስለመሆን የሚያድነን ኦርቶዶክሳዊ አንድነታችን ነው ብለን አቋማችን መግለጽ ነው እንጂ ምረተ አብ ናልኝ ሄኖክ ኃይሌ ናልኝ አትበል። ክንድህ የራስህ ኃይል ራስህን ይችለህ ኑር። እግዚአብሔርን ናልኝ እግዚአብሔርን ፍረድልኝ በል። ሄኖክ ኃይሌ ድምጽ ቢሆን ከዚህ በኋላ እንደዚህ ጮሃችሁ ለአንድ ነገር ነው። አሁንም አጀንዳ ለማስቀየር ማለት ነው። የሆነ ነገር ይናገርና እስር ቤት ይሆናል። ልቀቁልን አትልቀቁልን ደግሞ ሁሉም ሰው ወደዛ ይዘምታል። የጃንደራባው የተሰለበ ትውልድ ለኛ አያስፈልገንም። ኦርቶዶክሳዊ ንቁ። እንዲህ እስከ መቼ ድረስ ነው ሰውን የምንለምነው? እስከ መቼ ድረስ ራሳችንን ችለን እርስ በርሳችን በየቤታችን በየጎረቤታችን በየሰንበት ትምህርት ቤቶች በየማህበራት ተነጋገር። ሄኖክ ኃይሌ መጥቶ ከሞት አያድንህም። ከተናገረ ለሃጃው ነው፣ ካልተናገረ ለሃጃው ነው። እሱ ስለተናገረ የሚቀየር ነገር የለም፣ ስላልተናገረ ድምጽ ስላልሆነ የሚቀየር ነገር የለም። ማንነቱን አወቃችሁ አይደል? እሰይ ተመስገን። የቤተ ክርስቲያንን መከራዋን በነጭ ልብስ የሚሸፍን የቤተ ክርስቲያን የጡት ነካሽ መሆኑን ካወቃችሁ ለቀጣይ ለአላፋት ዝማሬ ተዘጋጁበት። ማህሌት ሄዳችሁ በየአድባራታችሁ ቤተ ክርስቲያን እንደማገልገል ሄዳችሁ መንገድ ላይ ዘላችሁ ትመለሳላችሁ። ከዛ ቤተ መቅደሱ ባዶውን ያድራል። በቃ አርፎ መቀመጥ መሰብሰብ። አሁንም የአርሲን ጉዳይ በዚህ ሰውዬ ምክንያት አትሸፍኑት። እንደው ስለ እግዚአብሔር እንዴ ስንት የለፋንበትን ውሃ አታብሉት። እኛ አጀንዳችን ሄኖክ ኃይሌ የሆነ ሰው አይደለም። ማንም አልያዛቸውም። በአውሮፓ ሀገር እየተዝናኑ እየኖሩ ነው። እየተዝናኑ በየደብራቱ እየዞሩ እያገለገሉ ነው። በቃ አርፈን እንቀመጥ። እኛ ለራሳችን ድምጽ ነው። አሁንም ከአርሲ እጅግ አሳዛኝ ዜና ተሰምቷል። ካህኑ ታግተው ተወስደዋል። በምስራቅ አርሲ ዞን ሸርካ ወረዳ ሚታና ጋዶ ቀበሌ ዛሬ ሰኔ 8 2018 ዓ.ም ቀሲስ አባይነህ ጠብቄ የተባሉ የጋዶ ማርያም ቤተክርስቲያን አገልጋይ ካህን እርሻ ከሚያርሱበት ቦታ ከነበሬዎቻቸው በአክራሪዎቹ ታግተው ተወስደዋል። ይህ በእንዲህ እንዳለ በጃዊ ዋጮ ቀበሌ ያሉ ኦርቶዶክሳውያን ለሶስተኛ ጊዜ ከቦታቸው ተፈናቅለዋል። ኦርቶዶክሳውያንን ከዞኑ ለማጥፋት በመንግስት መዋቅር የተደራጀው ይህ አራጅ ቡድን አካባቢውን የተቆጣጠረው ከሆንቆሎ አቤ ወረዳ ጭምር ሌላ ኃይል ጨምሮ እንደመጣ የአካባቢው ነዋሪዎች ተናግረዋል።
ይህ ኃይል ሰኔ 5 2018 ዓ.ም ደለላይ ነጋሽ የሚባል ኦርቶዶክሳዊ ገድሎ የ50 የቀንድ ከብቶችን ዘርፏል። እንዲሁም ትናንት ሰኔ 6 2018 ዓ.ም የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን በመጠበቅ ላይ ያሉ ኦርቶዶክሳውያን ላይ ከምሽቱ 4 ሰዓት እስከ 6 ሰዓት ያልተቋረጠ ተኩስ ከፍተውባቸው ነበር። ዛሬ ግን አካባቢውን ሙሉ በሙሉ ተቆጣጥረውታል። ይህ ቦታ ከወረዳው ዋና መቀመጫ ከሆነችው ከጎቤሳ የ2 ሰዓት የእግር ጉዞ ቢሆን ነው። መንግስት እልቂቱን የሚደግፈው ሆኖ እንጂ በጥቂት ደቂቃዎች ውስጥ መቆጣጠር ይችልም ነበር። የሚፈጸምብን የዘር ማጥፋት ወንጀል ስርዓታዊና መዋቅራዊ ነው የምንለው እንግዲህ በዚህ ምክንያት ነው። ሰዎች የአሶሳ ሀገረ ስብከት ብፁዕ አቡነ ሩፋኤል ከኃላፊነታቸው እንዲነሱላቸው አቤቱታቸውን አስገብተዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤኒሻንጉል ጉሙዝ ክልል የአሶሳ ሀገረ ስብከት የአስተዳደር ጉባኤ የሀገረ ስብከቱ ሊቀ ጳጳስ የሆኑት ብፁዕ አቡነ ሩፋኤል ከቦታቸው እንዲነሱላቸው ይፋዊ ጥያቄ አቅርበዋል። የአስተዳደር ጉባኤው ይህን የይነሱልኝ ጥያቄ ያቀረበው ለሚመለከታቸው ከፍተኛ የቤተ ክርስቲያናቱ መዋቅሮች ሲሆኑ አቤቱታቸውንም ለቅዱስ ሲኖዶስ ጽሕፈት ቤት፣ ለመንበረ ፓትርያርክ ልዩ ጽሕፈት ቤት እና ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት እንዳስገቡ አሳውቀዋል። ሀገረ ስብከቱ የጻፈውን ደብዳቤ ሙሉ አነብላችኋለሁ። ጉዳዩ የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ሩፋኤል በደልና ግፍ በተመለከተ ይሆናል ይላል። እንደሚታወቀው ብፁዕ አቡነ ሩፋኤል ከ2010 ዓመተ ምህረት ጀምሮ በቅዱስ ሲኖዶስ ውሳኔ ተመድበው ሀገረ ስብከታችን እያስተዳደሩ እንዳሉ ይታወቃል። ይሁን እንጂ በሚያስተዳድሩበት ወቅት በቤተ ክርስቲያኒቱ የዶግማ የቀኖናና ትውፊት ጥሰትና የአስተዳደራዊ ጉዳዮች ላይ ከፍተኛ የአሰራር ክፍተት በማሳየታቸው ምክንያት በ2012 ዓመተ ምህረት በሕዝበ ክርስቲያኑ ዘንድ በቀረበ አቤቱታ መነሻነት ወደ ሀገረ ስብከታችን እንዳይመጡ ሆኖ በሽምግልናና በውይይት ጥፋታቸውን አስተካክለው የቤተ ክርስቲያኒቱን ሕግ ጠብቀው በአስተዳደር ጉባኤ እያስወሰኑ የተሰጣቸውን አባታዊ ኃላፊነታቸውን እንደሚወጡ ቃል ገብተው ነበር። ሆኖም ግን በቀን 5/10/2018 ዓመተ ምህረት በተጻፈው ደብዳቤ የሚከተሉትን መሰረታዊ ሐሳቦች በማስቀመጥ ውሳኔ አሳልፏል። በዚህም መሰረት ሊቀ ጳጳሱ በሀገረ ስብከታችን በነበራቸው ቆይታ አንደኛ የቤተ ክርስቲያን ሕግ፣ ዶግማ፣ ቀኖና እና ትውፊት ጥሰዋል። ሁለተኛ በቃለ አዋዲና በሕገ ቤተ ክርስቲያን መሰረት ሀገረ ስብከቱን እየመሩ አለመሆን። ሶስተኛ የመልካም አስተዳደር ችግር በመኖሩ የሰው ኃይል ምደባ፣ ዝውውርና ሹመት ሲሰጥ የትምህርት ዝግጅት፣ የሥራ ልምድ መሰረት ያደረገ አለመሆን፣ በጉቦና በሙስና መስፋፋት። አራተኛ የፋይናንስ ንብረት አስተዳደር ችግርና ዘረፋ መባባስ። አምስተኛ ከጠቅላይ ቤተ ክህነት እስከ አጥቢያ አብያተ ክርስቲያናት የመዋቅር አለመጠበቅ፣ የፐርሰንት ስወራ። ስድስተኛ በሀገረ ስብከታችን የመንፈሳዊ አገልግሎትና የልማት ስራዎች ለ8 ዓመታት መዳከም። ሰባተኛ በሰራተኛው መካከል ግጭት እንዲፈጠር ማድረግና የመሳሰሉት አስከፊ ችግሮች እየተፈጠሩ በመሆኑ የአስተዳደር ጉባኤው ሊቀ ጳጳሱ ወደ ሀገረ ስብከታችን የሚመጡ ከሆነ የማንቀበል መሆኑን በልጅነት መንፈስ እየገለጽን የቤተ ክርስቲያኒቱ የበላይ አካል የሆነው የቅዱስ ሲኖዶስና የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የችግሩን አሳሳቢነት ተመልክቶ ብፁዕ አቡነ ሩፋኤል ከአሶሳ ሀገረ ስብከት አባትነት እንዳነሳልንና በምትካቸው የተበደለውን ሀገረ ስብከትና ምዕመናን ሊያጽናናና በአባትነት ሊመራ የሚችል ቤተ ክርስቲያኒቱን ዶግማ፣ ቀኖና፣ ስርዓትና ትውፊት ጠንቅቆ ጠብቆ በአርአያነት የሚመራ ሊቀ ጳጳስ እንዲመደብልን በታላቋ ቤተ ክርስቲያን ስም በአክብሮት እየጠየቅን 3 ገጽ የውሳኔ ሐሳብ አያይዘን አቅርበናል ይላል። ሙሉ የተጻፈው ደብዳቤ ያው ሰዓት ስለማይበቃም ጭምር ነው ይሄ አላነበብኩላችሁና ዋና ዋና ነጥቦቹ እነዚህ 7 ነጥቦች ናቸው ማለት ነው። ወደ ቀጣይ ቪዲዮ እንለፍ። ለዛሬ የነበረን ይህን ይመስል ነበር። ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁም ላይክ ያላደረጋችሁ ቪዲዮውን ላይክ በማድረግ ትብብራችሁን እንድታሳዩን እንጠይቃችኋለን። ሰላም ቆዩልን።